ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደል? ሊቀ ዲያቆን ይዘዋል፣ በመረጃና በማስረጃ ጸሐፊ ይዘዋል፣ ዘማሪ ይዘዋል። ስለዚህ ማን ተረፈ? ቤተክርስቲያን ውስጥ ቆሞ ውጪ ሲወጣ ስለሚፈጽመው ዝሙት ቴክስት የሚቀያየር ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። እንንቃ፣ እኛ ጉሮራችን እስኪሰነጠቅ መጮሁ አልደከመንም፣ ስሙን ነው እያለን ያለነው። ወንድ ልጆችን ለትልቅ ባለሀብቶች የሚሸጡ በስነ ስርዓት ይሸጣሉ። ወንድ ልጆቻችን ተደፍረዋል፣ ብዙ ወንድ ልጆች ተደፍረዋል። በትምህርት ቤቶች መጥተዋል። በትምህርት ቤቶች በርካታ ሰዶማውያንን ተመልክተናል። እንደዛ እንዲፈጽሙና የፈለጉትን እንዲያደርጉ የሚደረግላቸው ከቤቱ ጀምሮ ካስተዳደሩ ክፍለ ከተማው ራሱ በዚህ ነገር ላይ እጁ አለበት። ይዘጋ እንኳን ቢባል ላይ ያሉ ባለስልጣናትን በደንብ ይዘዋቸዋል። እነሱ ሲያደርጉ ያላፈሩበትን እኛ ለመናገርና ልጆችን ለማስተማር ወጣቶችን ለመታደግ አናፍርበትም። መርፌና ክር ሊሆኑ ክፍል ውስጥ ሲገቡ በመረጃ ይዘናል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች የምንገኘው አማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ ከሰሞኑ በነጋሽ ሚዲያ ላይ የምድረመዊ ቅዱስ ሚካኤል ቤተክርስቲያን ወጣቶች ቀርበው የተናገሩት ነገር ብዙዎችን አሳዝኗል፣ ብዙዎችን አስቆጥቷል፣ ብዙዎችን ድንጋጤ ውስጥ ከቷል። ምንድነው የሆነው የሚለውን ነገር አብረን ነው የምንመለከተው። እርግጠኛ ነኝ ብዙዎች ይህንን መርሃ ግብር እንደተከታተላችሁ ተስፋ አደርጋለሁና ይህንን መርሃ ግብር ከተከታተላችሁ ከመቼውም ጊዜ በላይ ሰዶማውያን ኢትዮጵያ ውስጥ ሰርገው እንደገቡና እየሰሩ እንደሆነ እንደምትገነዘቡ ምንም ጥርጥር የለኝም። እዛ ላይ የተነሱ ነጥቦች አሉ፣ እነሱን እንመለከታለን። እንግዲህ ዘማሪ ብርሃኑ ተረፈን ጨምሮ ወጣቶቹ እንደተናገሩት በዚህ በሰዶማዊነት መርከብ ላይ ተሳፍረው ኢትዮጵያን እያናወጡ ካሉት ውስጥ ሊቀ ዲያቆን፣ ጸሐፊ፣ ዘማሪ ጉልበቱን ጎንበስ ብለው የሚስሙት የእምነት አባት ሰዶማዊ ሆነው እንዳገኙ ነው የተናገሩት። እንግዲህ ታያችሁ ሊቀ ዲያቆን ይዘዋል፣ በመረጃና በማስረጃ ጸሐፊ ይዘዋል፣ ዘማሪ ይዘዋል። ስለዚህ ማን ተረፈ? ይሄ ግልጽ ነው። ይሄ እንደሚሆን መገመት የነበረብን ዛሬ ነው ብዬ አላምንም። ምክንያቱም የሚሰማ አጡ እንጂ መምህር ደረጀ ነጋይዘወይንዬና ዶክተር ስዩም አንቶኒዮስ ሰዶማዊነትን በተመለከተ በርካታ መረጃዎችን በሚዲያ ላይ እየቀረቡ ሲናገሩ እንደነበር የቅርብ ጊዜ ትዝታችን ነው። ማን ሰማ? በየቤታችሁ ራሳችሁን ጠይቁ። ስላልሰማን ሰምተን ዝም ስላለን ግን እሳቱ እንደ ሰደር ተቀጣጥሎ ዛሬ በየቤታችን መጥቷል። ቤተ እምነቶቻችን ውስጥ ስር ሰዶ ገብቷል። ይሄንን ነው የተናገሩት ወጣቶቹ፣ ሊያውም በማስረጃና በመረጃ ይዘው የቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። ቅዳሴ ላይ የቆመ ዲያቆን ቴክስት እያደረገ እያስቀደሰ ቴክስት እያደረገ ውጪ ስለሚሰራው ዝሙት ቴክስት ይለዋወጣል የሚለውን ከመስማት ውጪ በቁም መሞት የለም። ቤተክርስቲያን ውስጥ ቆሞ ውጪ ሲወጣ ስለሚፈጽመው ዝሙት ቴክስት የሚቀያየር የሚያድጉ ዲያቆናትን በሰዶማዊነት እሳት ውስጥ የሚከት እዚህ ዘመን ላይ ደርሰናል። ከዚህ ውጭ እንግዲህ በ25,000 ብር ደሞዝ የ120,000 እና የ150,000 ብር ሽቶ የሚቀባ ቄስና ዲያቆን እንዳለም እየሰማን ነው። ብሩ ከየት መጣ? ያንን ብር የሚረጨው ማን ነው? በነገራችን ላይ ሰዶማውያኑ የገንዘብ ችግር የለባቸውም። በጀት ተመድቦ ኔትወርኩ እላይ ድረስ ሄዶ እንደሚሰራበት ነው እነዚህ ወጣቶች ማስረጃና መረጃ ይዘው እየተናገሩ ያሉት፣ ደጋሽ ጋር የቀረቡት ማለት ነውና እንዲህ አይነት ነገር ሊሆን እንደሚችል መጀመሪያ ነበረ መገመት የነበረብን። እነሱ 24 ሰዓት 7ቱንም ቀን አድምተው ይሰራሉ፣ እኛ እንቀላፍተናል። እነሱ
24ቱንም ሰዓት 7ቱንም ቀን ተሯሩጠው ተባብረው ይሰራሉ። እኛ ተነጣጥለናል። እኛ ጊዜያችንን ለሌላ ነው የሰጠነው። እነሱ ለዓላማ ሰጥተዋል። ዓላማቸውን እያሳኩ ነው። በነገራችን ላይ አሁን እየሆነ ያለው ነገር ቤተ እምነት ውስጥ እንደሚገቡ ወጣቶቻችንን፣ ዲያቆናቶቻችንን፣ ጸሐፊዎቻችንን፣ ባለስልጣኖቻችንን፣ ጳጳሶቻችንን ሁሉ እንደሚይዙና እንደሚበክሉ እርግጠኛ ሆነው ነግረውን ነበረ። እነግራችኋለሁ፣ በማስረጃና በመረጃ አሳያችኋለሁ። የዛሬ 31 ዓመት በደንብ ነግረውናል። ነገር ግን ግማሾቻችን ስናፌዝ፣ ግማሾቻችን ስንቀልድ፣ ግማሾቻችን በዚህ ጉዳይ ላይ የሚሰሩ ሰዎችን ስናሳድድ በየቤታችን መጥቶ አሁን ብንደነግጥ ጊዜው ያለፈ ሆኖ እንዲሰማን አድርጎ እንደንዘዘናልና በተሻለን መጠን ከመቼውም ጊዜ በላይ የምንረባረብበት ጊዜ ነው። በነገራችን ላይ እነዚህ ሰዎች ሰዶማውያኑ አንድ ቤተ እምነት ውስጥ ብቻ አይደለም ያሉት። አሁን በቅርቡ የታሰሩት ወጣቶች በጣም ነው የሚገርመው። ይህንን ነገር በማጋለጣቸው ታስረው ነበረ ስም አጠፋችሁ ተብለው። በነገራችን ላይ ይሄ እስር ገና በጣም ቀላሉ ነው። በጣም ሰዶማዊነትን ለሚቃወም ይሄ በጣም ቀላሉ ነው። ከዚህ በላይ እርምጃ እንደሚወስዱ የዛሬ 31 ዓመት እንደነገሩን እነግራቸዋለሁ ወይም በማስረጃ አሳያቸዋለሁ። ዋና ዋና ሀሳቡን እዚህ ላይ ጸንባድርቁትል በወፍ በረር እይታ እየተመለከትን እንድናልፍ ስለፈለኩ ነው። የችግሩን ስር ሰዳጅነት በደንብ ማጉላት ስለተፈለገ ማለት ነው። እና እዛ ላይ እንግዲህ ወጣቶቹ እንደተናገሩት በ25 ሺህ ብር ደሞዝ የ120 ሺህ እና የ150 ሺህ ብር ሽቶ የሚቀባ ቄስና ዲያቆን እንዳለ፣ ገቢ ሳይኖራቸው የሀብታም ኑሮ የሚኖሩ ሰዎች እንዳሉ፣ ኢቨን ውጭ ሄደው ስልጠና ወስደው የመጡ ሰዎች እንዳሉ ይኸውላችሁ። በጣም አደገኛ ነው የምላችሁ እዚህ ጋር ነው። በጣም አደገኛ ነው። ውጭ ሄደው ስልጠና የሚወስዱ ከሆነ ስልጠና የሚሰጥ አካል አለ፣ ለስልጠናው በጀት የሚመድብ አካል አለ። በደንብ ተጠናክረው በኔትወርክ ነው እየሰሩ ያሉት ላይ ድረስ። እነሱም ተናግረውታል። ይሄንን ያ ገንዘብ የሚመጣው ከምንድን ነው? ከማን ነው? እነማን ናቸው ያንን በጀት የመደቡት? ቤተክርስቲያንን ለማፍረስ ቤተክርስቲያን ውስጥ ገብተው ስርማይነትን ለማስፋፋት በዚህ ደረጃ የተንቀሳቀሱ ያሉት አካላት እነማን ናቸው? ኢትዮጵያውያን ብቻ ነው። እንደውም ዋነኛው የገንዘብ ምንጭ ውጭ እንደሆነ ነው ወጣቶቹ የተናገሩት። ይሄ ሴልና የሴል ህዋሱ በደንብ ሊታወቅ ይገባል። ኢትዮጵያውያኖች ከመቼውም ጊዜ በላይ ልጆቻችሁን የምትወዱ ከሆነ፣ ሀገራችሁን የምትወዱ ከሆነ፣ ዜጎቻችሁን የምትወዱ ከሆነ ሀገር ውስጥም በውጭም ያለም ያላችሁ ኢትዮጵያውያን ከመቼውም ጊዜ በላይ መነሳት ያለባችሁ አሁን ነው ብዬ ነው የማስበው። የጋራ አቋም ሊኖረን የሚገባው አሁን ነው። እነሱ ከኛ በላይ እየፈጠኑ ነው። እኛ ተኝተናል፣ እኛ እንቀላፍተናል፣ እኛ ደንዘዘናል። ከደነዘዝንበት ልንነቃ ይገባል። አዎ ቻሌንጅ አለው። በተለይ በዚህ ጉዳይ ላይ የሚሰሩ ሚዲያዎች ታርጌት ይሆናሉ። አዎ ይሆናሉ። ምርጫው ግን ሁለት ነው። አንድም ሀገርና ህዝብ ሲጠፋ ዝም ብሎ መመልከት፣ ሁለቱም ደግሞ የሚመጣውን ነገር በጸጋ መቀበል። ግን ሚዲያዎቻችን የትኛውም ሚዲያ የህልውና ጉዳይ ስለሆነ፣ የሀገር ጉዳይ ስለሆነ፣ የዜጎች ጉዳይ ስለሆነ፣ የህዝብ ጉዳይ ስለሆነ በጋራ የሚነሱበት ጊዜ አሁን ነው ብዬ አስባለሁ። ሆዳሞቹ ካልሆኑ በስተቀር ማለት ነው። በዚህ ጉዳይ ላይ ዝምታን የሚመርጥ ወይ ፈሪ ነው ወይ ሆዳም ነው። ሀገር ቢጠፋ ግድ የሌለው፣ ወገን ቢጠፋ ግድ የሌለው፣ ሀገር በሰዶማዊነት ብትታመስ ግድ የሌለው ካልሆነ በስተቀር የትኛው ሚዲያ ልዩነቱን ውስጥ ለውስጥ እኮ እርስ በርስ ላንስማማ እንችላለን። የማንስማማባቸው ሀሳቦች ሊኖሩ ይችላሉ። ይሄኛው ሀሳብ ግን አንድ ላይ ያደርገን ይገባል። ይሄኛው ሀሳብ ግን ህልውና ጉዳይ ስለሆነ በአንድ ልንቆም ያስገድደናል። አሁን ድምፃችንን ያላሰማን መቼ ነው ልናሰማ የሚገባል? እንግዲህ ቤተ እምነቶች ውስጥ እነዚህ ወጣቶች ሲናገሩ እንደውም የሰማሁት የኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ብቻ አይደለም። ኡስታዞችን አናግረናል። በእስልምና እምነት ውስጥም አሉ፣ በፕሮቴስታንት እምነት ውስጥም አሉ። ሁሉም እምነቶች ውስጥ ገብተዋል ነው ሲሉ የተደመጡት። በነገራችን ላይ ፕሮቴስታንት እምነት ውስጥ የፓስተር ልጆች ሳይቀሩ እዚህ የርኩሰት ተግባር ላይ እንደተሳተፉ ዶክተር ስዩም አንቶኒዮስ አዋሳ በአንድ ወቅት ለአንድ ስብሰባ ነው ለኮንፈረንስ ሄዶ ካየው ነገር ላይ ተነስቶ ሲናገር የሰማነው ኢንተርቪው አለ። ስለዚህ እነዚህ ሰዎች
እገሌ የገሌ ተቋም አላሉም፣ ሁሉም ውስጥ ነው የገቡት። ስለዚህ ሀገር ውስጥ በደንብ ተስፋፍተዋል ማለት ነው። እንግዲህ ሌላው በጣም ያስደነገጠኝ እነዚህ ወጣቶች ሲናገሩ ከሰማሁት ውስጥ አንድ ፈረንጅ እንደውም ዘማሪ ብርሃኑ ተረፈ የተናገረው ነው። አንድ ፈረንጅ የአብነት ትምህርት መምህራን በዚህ እርኩስ ተግባር አነወረው። ያ መምህር ደግሞ ሁሉንም የአብነት ትምህርት ቤት ተማሪዎች አነወራቸው። ከዛ አብነት ትምህርት ቤቱ ተዘጋ። ሰዎች ምንድን ነው እየጠበቅን ያለ ነው? በዚህ ደረጃ እነሱ የልብ ልብ ተሰምቷቸው ውስጣችን ሰርገው ገብተው ልጆቻችንን ሲያተራምሱ ምንድን ነው እየጠበቅን ያለ ነው? ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተዘግቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው ነው። በበጀት የሚንቀሳቀስ ነው። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወደው አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ይሄ ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፊ ውስጥ። ግን ድቁና እንሰጣለን በሚል ሰበብ ይገናኟቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይሄ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብለው እያለቀሱ የሚያዋሩን ነው አሉ። ገበናቸው ተሸፍኗል፣ ተነግሯል፣ ተደጋግመው በጀት ተመድቧል። ኔትወርካቸው ሰፊ ነው። 5 ያህል አፕሊኬሽኖች አሏቸው። ይሄ ሁሉ ሲሆን የእምነት ተቋማት ጉባኤ፣ የቤተ ክህነት ኃላፊዎች፣ ኢማሞች፣ ፓስተሮች መረጃው የላቸውም ወይ? ለምን ዝምታ መረጡ? በነገራችን ላይ እንደ መብት ቤተ ክህነትም የእምነት ተቋማት ጉባኤም የሚመለከታቸው ሁሉ ፕሬስ ኮንፈረንስ አዘጋጅተው ይሄ አገራዊ አጀንዳ ስለሆነ እና ምዕመኑ የማወቅ መብት ስላለው ጋዜጣዊ መግለጫ ሊሰጥበት ይገባል። በዚህ ደረጃ ሰላማዊነት ኢትዮጵያ ውስጥ የተስፋፋው ለምንድን ነው? ለምንድን ነው የእምነት ተቋማት ዝም ያሉት? ለምንድን ነው አባቶች ዝም ያሉት? ለምንድን ነው ጳጳሳት ዝም ያሉት? ይሄ በደንብ ሊፈተሽ ይገባል። ሀገርን ማዳን ከተፈለገ፣ መጪውን ትውልድ ማዳን ከተፈለገ ይህ የሁሉም ኢትዮጵያዊ የጋራ ጉዳይ ስለሆነ ማለት ነውና ይሄንን ሰምተን በዚህ ጉዳይ ላይ ትራውማው ሳይለቀን ዴይ7 ላይ ሰማሁትም ነገር በጣም ሾክ አድርጎኛል። ዴይ7 የዩቲዩብ ቻናል ላይ ሰማሁት። እንግዲህ ራሱን የበርካታ ሆቴሎች ማናጀር እንደነበረ የገለጸ አንድ ወጣት ኦልሞስት 7 ዓመት አካባቢ በሆቴል ማናጀርነት እንዳገለገለ ነው ሲናገር ሰማሁት። 22 አካባቢ እና አንዳንድ ቦታዎች ላይ ገልጿል። እየሆነ ያለውን ነገር በደንብ ተናግሮታል። ሀገራችን ኢትዮጵያ እስከማትመስለን ድረስ ይሄ ነገር እየተፈጸመ ያለው አውሮፓ ሀገር ውስጥ ነው ብለን እስክንል ድረስ ይሄ ልጅ እንደተናገረው እንግዲህ አርቲስቶች፣ ባለሀብቶች፣ ቲክቶከሮች እዚህ የርኩሰት ልምምድ ውስጥ እንዳሉ በአይኑ እንደተመለከተ ነው ለዴይ7 ጋዜጠኛ የነገረው። ስለዚህ ምን እየሆነ ነው? ምንድነው ኢትዮጵያ ውስጥ እየሆነ ያለው? ለዚህም ነው ደጋግሜ ኢትዮጵያ የሰደሙና የገሞራ ታሪክ ሊፈጸምባት እየተንደረደረች ማለትም ይከብዳል። በቃ ገብተንበታል ማለት እኮ ነው። በደንብ ገብተንበታል። የናይት ክለብ ባለቤቶች በገንዘብ እንደው ይዘጋ እንኳን ቢባል ላይ ያሉ ባለስልጣናትን በደንብ ይዘዋቸዋል። ስለዚህ እኔ ያለ ልጁ ሲናገር እኮ የናይት ክለብ ባለቤቶችን ይሄ ለምን ይሆናል ብዬ በምናገርበት ሰዓት ላይ ሽንት ቤት ሊገቡ ሲሉ አይሆንም ብዬ በከለከልኩበት ከሁለት ከምሰራባቸው ትልልቅ ናይት ክለቦች ተባረር ያለው ነው ያለው። እኔ ወደ 7 ዓመት አካባቢ ወደ 22 እና ወደ ቦሌ ክለብ ላይ ማናጀር ሆኜ ሰርቻለሁ። ምናልባት እዚህ ሶሻል ሚዲያ ላይ ስማቸውን መጥቀስ ላይ ይጠበቅብኝ ይችላል ለፕራይቬሲ እንጂ ትልልቅ ቤቶች ላይም እንዲሁም ደግሞ ወደ ክፍለ ሀገር ወደ አዳማ እስከ ሐዋሳ ድረስ ያው በክለብ ነው ብዙ ጊዜ በስራ ያሳለፍኩትና ቅድም በተነሳው ሐሳብ ላይ
በጣም በጣም እውነት ሀገራችን ኢትዮጵያ ውስጥ ነው ያለነው እስክንል ድረስ የሚያስደነግጡ በጣም ለትውልድ ጠንቅ የሆኑ ጸር የሆኑ ከድረግ ጀምሮ ከነዚህ ከግብረ ሰዶም ተመሳሳይ ጾታ ጀምሮ ከሁለት ቤት እንደዚህ አይነት ነገሮችን ባለመፍቀድ ከስራ ተሰናብቻለሁ። የታምን ባታምን እና ኢቭን እዚህ ሀገር ነው ያለነው ወይስ አውሮፓ ነው ያለነው እስክንል አዎ ቅድምም ተናግሬያለሁ። እነብሬ እነ ዘማሪ ብርሃኑ ተረፈና ጓደኞቹም ታስረው ነበረ ስም አጥፍታችኋል ተብለው። ይሄ ገና በጣም ቀላሉ ነው። ምክንያቱም እነሱ እንደዛ ተብት ይሄንን የሚቃወም ሰው ምን አይነት ቅጣት ሊደርስበት እንደሚችሉ ሁሉ ነግረውናል። ስለዚህ እኛንን ባለመብት እናንተ ከእግዚአብሔር ጋር የቆማችሁት መብት የላችሁም እያሉን ነው። በዚህ ደረጃ ስልጣን የሰጣቸው ማን ነው? አዎ የጨለማው ኃይላት ለጊዜውም ቢሆን ኃይልና ስልጣኑን እነሱ ተቆጣጥረውታል። ለጊዜውም ቢሆን ይሄ መጽሐፍ ቅዱስም ላይ ያለ ነው። ኤንድ ታይምስ ላይ ምን ሊመጣ እንደሚችል ክርስቲያኖች እስከ ስደት እንደሚደርሱ፣ አንገት መቀላት እንደሚኖር ብዙ ነገሮች ተነግረዋል። መጨረሻ ላይ ግን ውጤቱ የማን እንደሆነ ደግሞ ይታወቃል። ዞሮ ዞሮ እነዚህ ሰዎች ይሄ ነገር እንደሚሆን በኔትወርክ እንደሚደራጁ፣ መላውን ዓለም እንደሚያጥለቀልቁ፣ አፍሪካ ሀገር የለ፣ ደሃ ሀገር የለ፣ ሀብታም ሀገር የለ፣ አውሮፓ ሀገር የለ፣ ሁሉንም እንደሚቆጣጠሩት የዛሬ 31 ዓመት ነግረውን ነበር ብያችኋለሁ። ነግረውን ነበረ። እሱን አሁን እየሆነ ያለው ቀድመው የነገሩንን ነገር ነው አሁን ተግባራዊ ያደረጉ ያሉት። ስለዚህ አሁን በደንብ በሐላል በይፋ ሲደረግ ደነገጥን እንጂ ውስጥ ለውስጥ ብዙ ሰርተዋል። ውስጥ ለውስጥ ብዙ ሰርተዋል፣ አትጠራጠሩ። ብዙም ስለሰሩ ነው ከኢትዮጵያ ጭምር የነሱ የርኩሰት ተግባር ተባባሪዎችን ውጭ ሄደው ማሰልጠን የጀመሩት፣ ገንዘብ መበተን የጀመሩት። እዚህ ምንድነው እንዴት ብዬ ልንገራችሁ? ተሽለጥልጠው እንደውም ምንድነው አንድ ቃል ሲናገር ሰምቻለሁ፣ ጠፋኝ ነጋሽ። እዛ ላይ በጣም እነሱን የሚገልጻቸው እና በዛ ደረጃ ወንድ ልጅ በዛ ደረጃ ወንድነቱን ሲያጣ ከማየት የበለጠ የሚያሳፍር ነገር የለም። እና እነዛን ሰዎች በደንብ እንደዛ አይታችሁ የምትለዩዋቸው ናቸው። የእጃቸው ልስላሴ በቃ ከወንድነት ባህሪ ያፈነገጡ የወጡ ግን ይሄ ደግሞ ቤተ እምነት ተቋም ውስጥ ሲሆን በጣም ያማል እና ይሄንን ከ31 ዓመት በፊት ነግረውናል ያልኳችሁ ይሄንን መጽሐፍ ላሳያችሁ እፈልጋለሁ። ደጋግሜ ብዙ ጊዜ ጠቅሼዋለሁ። ጸሐፊዋ ሻረን ስላተር ትባላለች። የፋሚሊ ዋች ኢንተርናሽናል ፕሬዚዳንት ነች። ስታንድ ፎር ዘ ፋሚሊ የሚል የሚገርም መጽሐፍ ነው የጻፈችውና ይህንን መጽሐፍ የምታገኙ ሰዎች እባካችሁ አንብቡትና እዚህ መጽሐፍ ላይ ቃል በቃል ለአውሮፓውያን አቆጣጠር 1987 ዓ.ም ሰዶማዊውና የሶዶማዊነት አክቲቪስቱ ማይክል ስዊፍት የነገረን ነገር አለ። ቃል በቃል ምንድን ነው ያለው? በነገራችን ላይ ይህ የሱ ጽሁፍ በአሜሪካ ኮንግረስ መዝገብ ላይ ሰፍሯል። ኮንግሬሽናል ሪከርድ ነው ወይም ደግሞ በኮንግረስ መዝገብ ላይ የሰፈረ ነው። እንግዲህ ምንድነው ቃል በቃል ያለን? በእርግጠኝነት በኮንፊደንስ ወንድ ልጆቻችሁን እንደፍራችኋለን፣ በትምህርት ቤቶቻችሁ፣ በመኝታ ቤቶቻችሁ፣ በስፖርት ማሰልጣኞቻችሁ፣ በመቀየሪያ ክፍሎቻችሁ፣ በስፖርት ሜዳዎቻችሁ፣ በሴሚናሪዎቻችሁ፣ በወጣቶች ቡድኖቻችሁ፣ በፊልም ቤት መጸዳጃ ቤቶቻችሁ፣ በወታደራዊ ካምፖቻችሁ፣ በጭነት መኪና ማረፊያዎቻችሁ፣ በወንዶች ክለቦቻችሁ እና በኮንግረስ ምክር ቤቶቻችሁ ውስጥ እንመጣለን። ወንዶች ከወንዶች ጋር አብረው በሚሆኑበት በማንኛውም ቦታ ወንዶች ልጆቻችሁ አገልጋዮቻችን ይሆናሉ። እኛ የምንላቸውንም ያደርጋሉ። በእኛ ምስልና አምሳል እንደገና ይፈጠራሉ። እኛን ይመኛሉ፣ እኛንም ያመልኩናል ሲል እርግጠኛ ሆኖ ነግሮናል። በ1987 ዓ.ም ምንድን ነው የቀረው? አሁን እሱ የነገረን ነገር ሁሉ አሁን እየሆነ ነው። ወንድ ልጆቻችን ተደፍረዋል። ብዙ ወንድ ልጆች ተደፍረዋል። በትምህርት ቤቶች መጥተዋል። በትምህርት ቤቶች በርካታ ሰዶማውያንን ተመልክተናል። ስፖርት ማሰልጠኛዎች ላይ ሰዶማውያንን ተመልክተናል። በስፖርት ሜዳ ላይ ተመልክተናል። በእምነት ተቋማት አሁን እነ ብሬ እንዳጋለጡት የምድረ መዊ ቅዱስ ሚካኤል ቤተክርስቲያን ወጣቶች እንዳጋለጡት በእምነት ተቋሞች ውስጥ ገብተዋል። ሴሚናሪ ውስጥ ገብተዋል። ያልገቡበት ቦታ ላይ የለም። ይቀጥልና ማይክል ስዊፍት እንዲህ ይለናል።
ግብረ ሰዶማውያን ሆነው ሳለ ግብረ ሰዶማውያን ያልሆኑ መስለው የሚኖሩትን ሀያላን ከንቲቦቻቸውን፣ ፕሬዚዳንቶቻቸውን፣ ጀነራሎቻቸውን፣ ስፖርተኞቻቸውን፣ የፊልም ኮከቦቻቸውን፣ የቴሌቪዥን ገጸ ባህሪያቶቻቸውን፣ የሲቪክ መሪዎቻቸውን፣ ካህናቶቻቸውን የጠበቃችኋቸውን ያህል ደህና የተከበሩና ግብረ ሰዶማውያን ያልሆኑ እንዳልሆኑ ስታውቁ ትደነግጣላችሁ። ስለዚህ እማንገባበት ቦታ የለም ነው። ካህናቶቻችሁን ሲል አሁን በውስጥ የደወለው እነ ዘማሪ ብርሃኑ ተረፈና ጓደኞቹ ያጋለጧቸው ሊቀ ዲያቆናት፣ ዘማሪዎች፣ ካህናቶች፣ ቀሳውስት የመሳሰሉት ናቸው። ይቀጥላል። ምናብን ብቻ የሚገታውና ፈቃደኝነትን የሚገደበው የቤተሰብ መዋቅር መወገድ አለበት ነው የሚለው። ለዚህም ነው ሻረን ስላተር ስታንድ ፎር ዘ ፋሚሊ ወይም ደግሞ ለቤተሰቦቻችሁ ቁሙ የሚለውን መጽሐፍ የጻፈችው አቋማቸውን ስላወቀች ማለት ነው፣ ዓላማቸውን ስላወቀች። ስለዚህ እነሱ ዓላማቸው ምንድነው? ምናምን ብቻ የሚገታውና ፈቃደኝነትን የሚገደበውን የቤተሰብ መዋቅር መወገድ አለበት ብለው ነው የሚያስቡት። ስለዚህ ቤተሰብን ካፈረሱ ዓላማቸው ይሳካል ነው። ቤተሰብን ለማፍረስ ነው። ቤተሰብን ከሚያፈርሱበት ግንባር ቀደም መሳሪያቸው መካከል አንደኛ ደግሞ ሰዶማዊነት ነው። ይኸው እያስፋፉት ነው እንደተመለከት ነው። በወንዶች መካከል ስላለው ፍቅር ግጥሞች እንጽፋለን። ልብ አድርጉ፣ በሴትና በወንድ አይደለም ያሉት። በወንዶች መካከል ስላለው ፍቅር ግጥሞችን እንጽፋለን። በወንዶች መካከል ያለውን ፍቅር በግልጽ የሚያሳዩ ድራማዎችን እንሰራለን። ሰርቷል። ሃሊውድ ውስጥ የኔትፍሊክስ ፊልም ላይ ብዙ እየተመለከትን ነው። ወንድ በግልጽ ወንድን ሲያቅፍ እና በወንዶች መካከል ስላለው ፍቅር ፊልሞችን እንሰራለን። ተሰርቷል። ነግረውናል። የዛሬ 31 ዓመት በግልጽ ነግረውናል። እኛ ደነዘዝን እንጂ፣ እኛ እንቀላፋን እንጂ፣ እኛ ቀለድን፣ እኛ ፌዝን እንጂ፣ ልጆቻችንን ወደንና ፈቅደን አስበላን እንጂ ነግረውናል። እነሱማ አዳማጭ ከየት ይገኝ? ስለዚህ እነዚህ ሰዎች በግልጽ የነገሩን ነው እየፈጸሙ ያሉት፣ ማንም ከልካይ ስለሌላቸው። ይቀጥላል። ጸሐፊዎቻችንና አርቲስቶቻችን በወንዶች መካከል የሚደረግ ፍቅርን ዘመናዊና ተወዳጅ አድርገውታል። ብዙ ወጣቶች በዛ ነሁልለዋል። በዛ ጉዳይ ላይ በሚሰሩ ፊልሞች ነሁልለው እዛ ውስጥ ገብተዋል። ዴሰቨን ላይ የቀረበው ልጅም የነገረን ይህንን ነው። አርቲስቶች፣ ቲክቶከሮች፣ የከተማችን ባለሀብቶች ሲል ነው የገለጻቸው። እንደውም ጋዜጠኛው ሲጠይቀው ምንድን ነው ያለው? የዴሰቨን ጋዜጠኛ ለልጁ ሲጠይቀው ግድ የለም ስማቸውን አትጥቀስ፣ ከፕራይቬሲ አንጻር አንተም ላይ ጉዳት ሊያደርሱበት ስለሚችሉ። ነገር ግን እንደው ያያቸው ሰዎች አሉ። አዎ አብሬ ፎቶ የተነሳዋቸው አርቲስቶች፣ ታዋቂ ሰዎች፣ የፊልም ተዋናዮች፣ ቲክቶከሮች ተመሳሳይ ጾታ ላይ ያሉ እንትኖችን ፍለርት ሲደራረጉ አብረው ሲደንሱ የተለያየ አክሽናቸውን አይቼ ለያቸዋለሁ እና ወደ ሽንት ቤት ተያይዘው ሲገቡ ተከትዬ መግባት አይቻልም። እዚህ ውስጥ ወንድና ወንድ መተቃቀፍ፣ መሳሳም፣ ኢቭን ወጣ ያሉ ዳንሶችን አብሮ መደነስ አይቻልም ብዬ ነው የምቃወመው እዛው ጋር ማለት ነው። እና ባለቤቶችን ጠርተው ምንድነው ከፍለን አይደል እንደ የምንዝናናው እስከ ጥግ ድረስ ልንዝናና ነው እንጂ መጣ ነው ለምን እንገደባለን? እኔ ደግሞ ነው ያው ማናጀር ማለት ከባለቤት ቀጥሎ እዛ ጋር ያለውን ነገር ማኔጅ የሚያደርግ ነው። ስለዚህ ወጣ ያሉ ነገሮችን አልፈቅድም። የከተማችን ባህል ሀብቶች አሉ ከኔ ጋር። ስለዚህ እኔ ሰራበት የነበረውን የናይት ክለብ ሎጎ እና የኔን ፎቶ አብሬያቸው የተነሳሁትን ፎቶ ላጥፋውና የእነሱን በውስጥ ልክልሃለሁ፣ ኢንቦክስ ልክልሃለሁ ነው ያለው። ስለዚህ አይታችኋቸው የምትደነግጡ ስክሪን ላይ ቴሌቪዥን ላይ ስታያቸው እገሌ ነው እንዴ ብላችሁ የምታደንቁት አርቲስት ሰዶማ የሆነው ስታገኙት ምንድን ነው የሚሰማችሁ? ምንድን ነው ፊልም የምታደርጉት? ምንድን ነው ስለ ሀገራችሁ መጻኢ ዕድል የምታስቡት? ምንድን ነው ስለ ኢትዮጵያ የምታስቡት? አዎ በዚህ ጉዳይ ላይ ስንሰራ አደጋዎች ያጋጥሙናል። አዎ ግን ትውልድ መትረፍ ስላለበት አሁን እንደ ሰደድ እሳት እየተስፋፋ ስለመጣ ይሄ የርኩሰት ስራ ኢትዮጵያ ዳግም ሰደሙና ገሞራ እንድትሆን ስለማንፈልግ ያወቅነውን ያነበብነውን የደረስንበትን መረጃ እናካፍላለን። ነገር ግን መረጃውን ሰምታችሁ ዝም አትበሉ ነው። ኢትዮጵያውያን በአንድነት ልንነሳ ይገባል። አውሬኖች ደጃችን ላይ ቆመው ሻረን ስላተር አንዴ አፍሪካ መሪዎችን ሰብስባ ስትናገር ያለችው በራችሁ ላይ ልጆቻቸውን የሚበላ አውሬ ቆሟል፣ ያ ሰዶማዊነት ነው ያለቻቸው። አልገባንም፣ ወይም ደግሞ እንዲገባን አልፈለግንም። እንዲገባን ስላልፈለግን ግን ይሄው የእምነት ተቋማችን ውስጥ ገብቶ እያመሰን ነው። ይቀጥላል ማይክል ስዊፍት። በነገራችን ላይ እንደነገርኳችሁ ይህ ጽሁፍ
አሜሪካ ኮንግረስ መዝገብ ፌብሩዋሪ 15 1987 ላይ ነው እንደገና የታተመው እና ጽሁፉ እንደ ህዝባዊ አሽሙር ወይም ደግሞ ሳታይር የተጻፈ ቢሆንም እና ይዘቱ የሃይማኖታዊ መብት ተሟጋቾች ሁልጊዜ እንደሚሉት እውነተኛ ዓላማን የሚያሳይ ባይሆንም እነሱ እንደሚሉት ግብረ ሰዶማውያን አክቲቪስቶች የሰጡትን ማብራሪያ ጨምሮ አብዛኛውን ጊዜ በኮንግረስ መዝገብ ላይ ሆን ተብሎ አልተካተተም ነው የሚሉት። ኤኒዌይ ተካተተ አልተካተተ አይደለም ቁም ነገሩ፣ ግን እየሰሩበት ነው። ከዚህ ጋር አብረን የምንመለከተው እንግዲህ ምንድነው የጾታዊ መብቶችን ንቅናቄ የዘ ሴክሹዋል ራይትስ ሙቭመንት ነው። የግብረ ሰዶማውያን አክቲቪስቶች በጥረታቸው እያሸነፉ መሆናቸውን ልብ አድርጉ። በጥረታቸው አሁን እንደነገርኳቸው 24 ሰዓት 7ቱንም ቀን ሳይተኙ ስለሰሩ ለዓላማቸው የሚያሳዩ ጥቂት ምሳሌዎችን እዚህ መጽሐፍ ውስጥ ሻረን ስላተር አካታለች። ይታያቸው። እኛ እግዚአብሔርን እናውቃለን፣ እግዚአብሔርን እንሰማለን፣ ከእግዚአብሔር ጋር ነው የቆምነው የምንል ሰዎች ይህንን እርኩሰት ተግባር ሳንቃወም ተኝተን ዘንዝዘን፣ እነሱ ግን ሰዶማውያኑ ግን በጥረታቸው እያሸነፉ መሆናቸውን ቢመረንም ሻረን ስላተር ነግራናለች። እና ከዚህ ውስጥ ለምሳሌ የሚስብ ዜማ ያለው ታዋቂ ዘፈን አይ ኪስድ ኤ ገርል በሴት ልጅ የተዘፈነ ነው። ሴት ልጅ የተዘፈነችው ሴት ልጅ ሴትን ስትሰም፣ ይሄ የሴቶች ግብረ ሰዶማዊነትን ሙከራ ነው የሚያሞግሰው። እነሱ በደንብ እየሰሩ ነው። ብሮክባክ ማውንቴን፣ ይሄ አከራካሪ የሆነና አንድ ካውቦይ በሌላ ካውቦይ ፍቅር ሲወድቅ የሚያሳይ ፊልም ነው። ፊልሙ በጣም በሚገርም ሁኔታ በሲኒማ ቤቶች ከፍተኛ ስኬትን አግኝቷል። ይህን አምላችሁ በደንብ ተዘጋጅተው እየሰሩ ነው። እኛ አልገባንም ወይም እንዲገባን አልፈለግንም እንጂ። ከዛ ውጭ ፊልሞች፣ የቴሌቪዥን ድራማዎች፣ የእውነተኛ ህይወት ፕሮግራሞች፣ ሪያሊቲ ቤዝድ ፕሮግራምስ፣ ሶፕ ኦፔራዎች፣ ዘፈኖች፣ ሙዚቃዊ ትርኢቶች እና የህፃናት ፕሮግራሞች ሳይቀሩ የግብረ ሰዶማውያንን ጭብጥ ወይም ተዋናይንን ያካተቱ ሆነው እየተመለከትናቸው ነው። ይሄ ሆን ተብሎ ሰዶማዊነት በዓለም ላይ እንዲስፋፋ፣ እርኩሰት እንዲስፋፋ ስለተፈለገ ማለት ነው። እንግዲህ ቀደም ብለን ያነሳ ነው የዛሬ 31 ዓመት ቁርጣችንን የነገረን ማይክል ስዊፍት በቤተ ክርስቲያናትም ላይ ሳይቀር ይዝታል። አሁን እየተመለከትነው ነው። ግብረ ሰዶማዊነትን የሚያግዱ ህጎች ሁሉ ይሰረዛሉ። ልብ ብላችሁ ስሙኝ። ግብረ ሰዶማዊነትን የሚያግዱ ህጎች ሁሉ ይሰረዛሉ። የሆነ ነው በአውሮፓ ላይ በአሜሪካ ላይ። ይልቁንም በወንዶች መካከል ያለውን ፍቅር የሚያበረታታ ህግ ይወጣል። እኛን የሚያወግዙ ቤተክርስቲያናት ሁሉ ይዘጋሉ። እኛን የሚያወግዙ ቤተክርስቲያናት ሁሉ ይዘጋሉ። አዎ ቤተክርስቲያናት ሁሉ ገብተው አይደለ ሊቀ ዲያቆናትን መዘምራንን ሰዶማ እያደረጉ ያሉት። እኛን የሚቃወሙን በሙሉ በስደት ይባረራሉ ነው ያለው። ስለዚህ አሁን ሰዶማዊነትን ሲቃወሙ፣ አሁን ለምሳሌ ቅድም ያነሳሁት ነገር አለ። ዘማሪ ብርሃኑ ተረፈ ብሬና ጓደኞቹ እስር ደርሶባቸዋል። እንደነገራችሁ ቀላል ነው። ከዚህ የበለጠ ወደ ላይ ሊወጣ ይችላል። ይህንን ሁሉ የሚቃወሙ ህጉን ነው መጽደቅ የለበትም የሚሉ ሁሉ ሊሳደዱ ይችላሉ። ይህንን ነው ማይክል ስዊፍት እየነገረን ያለው። እየሆነ ያለውም ደግሞ ይሄ ነው። በተግባር እየተመለከትነውም ደግሞ ያለው ይሄ ነው እና በመጨረሻው ስዊፍት እንዲህ ሲል ነው የሚያስጠነቅቀው። ምንም አይነት ስምምነት ወይም ድርድር አይኖርም። ልብ አድርጉ። እኛ የመካከለኛው መደብ ደካሞች አይደለንም። ከፍተኛ ብልህነት ያለን የሰው ልጅ ተፈጥሯዊ መኳንንቶች ነን። እናም ጽኑ አእምሮ ያላቸው መኳንንቶች ደግሞ በጭራሽ ለአነስተኛ ነገር አይንበረከኩ። እኛን የሚቃወሙ ሁሉ በስደት ይባረራሉ፣ ይንቀጠቀጣሉ። የሴትና ወንድ ጥንድ አራዊቶች ሄትሮስዋይን ጭንብላችንን አውልቀን በፊታቸው ስንቆም እኛ ፊት ለመቆም ወኔው የላችሁም ነው ያለን። እንደ አውሮፓውያን አቆጣጠር በ1987 ዮሴፍ ስታሊን እንግዲህ ህልሙ ከእብድ አክራሪ የተሰነዘረ እብደት የተሞላበት ዘለፋ ይመስል ነበረ። ሆኖም እሱ ካሰበው ይበልጥ አብዛኛው ነገር ቀስ በቀስ ቢመረንም ወደ እውነት ተቀይሯል። ወደ እውነት ስለተቀየረን ነው ቤተ እምነት ውስጥ ዲያቆን ሰዶማዊ ሆኖ የምናገኘው፣ ጳጳስ ሰዶማዊ ሆኖ የምናገኘው፣ መስጊድ ውስጥ ያሉ የእምነት መሪዎች ሰዶማዊ ሆኖ የምናገኘው፣ ፕሮቴስታንት ውስጥ ፓስተሮች እና ልጆቻቸው ሰዶማዊ ሆነን የምናገኛቸው የተነገረን ነው የሆነ ያለው። በተለያዩ ሀገራት የሚገኙ ሰዎች ስለ ግብረ ሰዶማዊነት ያላቸውን ግላዊ አስተያየት በመናገራቸው ወይም የኦሪት የተፈጥሮ ብቻን በመደገፋቸው ብቻ ከስራ ተባረው ወይም ክስ ተመስርቶባቸዋል። አሁን እየሆነ እንዳለው ማለት ነው።
አሁን ወንድሞቻችን ሰዶማዊነት ቤተ እምነት ውስጥ ገብቷል፣ ይህንን መቃወም አለብን ብለው ባለ ኃይላቸው ስለተንቀሳቀሱ እንደታሰሩት ሁሉ ማለት ነው። እዚህ ጋር ሌላው የሚነሳው ነገር ምንድነው? የግብረ ሰዶማውያን አክቲቪስቶች የጨዋታ እቅድ ነው። እነሱ ዘ ሆሞሴክሹዋል አክቲቪስትስ ጌም ፕላን ይሉታል። እንግዲህ after the ball, how America will conquer its fear and hatred of gays in the 90s በሚለው መጽሐፋቸው ሁለት ግብረ ሰዶማውያን አክቲቪስቶች ግብረ ሰዶማዊነትን በዩናይትድ ስቴትስ ህጋዊ ለማድረግ የተጠቀሙበትን ስትራቴጂ ያለምንም ፍርሃት በግልጽ አብራርተዋል። ስለዚህ በደንብ ጠንክረው እየሰሩ ነው ማለት ነው። እኛስ አንቀላፍተናል፣ ተኝተናል። እንግዲህ ሌላው ከዚህ ጋር መታየት ያለበት በልጆቻችን የጾታ ማንነት ላይ የተከፈተውን ጥቃት በተመለከተ ነው። ይህም ያው ከሰዶማዊነት ጋር በግልጽ የተያያዘ ነው። እንደ አውሮፓውያን አቆጣጠር ማርች 1 ቀን 2010 በተባበሩት መንግስታት ድርጅት ወይም ደግሞ ዩናይትድ ኔሽን በተካሄደው የሴቶች ኮሚሽን ስብሰባ ላይ በመሳተፍ ላይ ሳለው ትላለች ማን? የዚህ መጽሐፍ ደራሲ ሻረን ስላተር። የዚህ መጽሐፍ ደራሲ ሻረን ስላተር የሴቶች ልጆች የአሜሪካ ማህበር ገርል ስካውትስ ኦፍ ዩኤስኤ ስፖንሰር ባደረገው ልብ አድርጎ የሴት ልጆች ብቻ ስብሰባው ዝግ ከነበረው ክፍል እንደወጣ ተጠየቁ። ይሄንን ስብሰባ ማን ነው ስፖንሰር ያደረገው? የሴቶች ልጆች የአሜሪካ ማህበር ገርል ስካውትስ ኦፍ ዩኤስኤ። ስለዚህ ገንዘቡ ከየት እየመጣ እንደሆነ እኛም ሀገር ድረስ ስልጠና ለመስጠት የሚበተነው ገንዘብ ከየት አቅጣጫ እየመጣ እንደሆነ ልብ እንድትሉ ስለፈለኩ ነው። ስብሰባው እንደተጠናቀቀ ወደ ክፍሉ ተመልሼ የገባው ከበስተጀርባ ካለው ጠረጴዛ ላይ ደግሞ ዓለም አቀፉ የቤተሰብ እቅድ ፌዴሬሽን ልብ አድርጉ። አሁንም ገንዘቡ ከየት እየመጣ እንደሆነ ልብ በሉ። ዓለም አቀፍ የቤተሰብ እቅድ ፌዴሬሽን ያዘጋጀውን ሄልዚ ሃፒ ኤንድ ሆት ጤናማ ደስተኛና ሴክስ የተሰኘ ቡክሌት አነሳው። ገጾቹን ስገልጥ እጅግ ደነገጥኩ ትለናለች። ከዛስ የአጸያፊ ቡክሌት ለአቅመ አዳም ወይም ደግሞ ለአቅመ ሔዋን ላልደረሱ ታዳጊዎችና ወጣቶች የወሲብ እርካታን ያብራራል። አሁን በየትምህርት ቤታቸው ስርዓተ ትምህርት ይግባ እያሉ የሚሟገቱን ማለት ነውና በነገራችን ላይ ይሄንን ሳነብት እዚያ ላይ ምንድነው አዲስ አበባ ውስጥ የሚገኝ አንድ ትምህርት ቤት ውስጥ በ2025 ዓመተ ምህረት ይሄ የስነ ወሲብ ትምህርት ይሰጣል ተብሎ እቅድ እንደያዙ መረጃ ሾልኮ ይወጣል፣ ሊክ ያደርጋል ማለት ነውና እዛ ትምህርት ቤት ልጆቻቸውን የሚያስተምሩ ወላጆች በየቲክቶክ ላይ እየወጡ ሲንጫጩ ትምህርት ቤቱ ደነገጠ። ከዛ በኋላ አስተባበለ አይደለም። ያ ነገር ግን ሊክ ባያደርግስ ኖሮ 2025 ላይ ልጆቻችን ታዳጊ ልጆቻችን ምን ይማሩ ነበር ማለት ነው። እባካችሁ ሰዎች እንንቃ፣ እባካችሁ ኢትዮጵያውያን እንንቃ፣ በሀገር ውስጥም በውጭም ያላችሁ እንንቃ። እኛ ጉሮራችን እስኪሰነጠቅ መጮሁ አልደከመንም። ስሙን ነው እያለን ያለ ነው። ስሙንና ሀገራችሁን አድኑ ነው እያለን ያለ ነው። እኛ ሪስኩን ተቀብለን የሚመጣውን ነገር በጸጋ ተቀብለን የምንነግራችሁን ነገር ስሙና ተግባር ያድርጉት ነው እያለን ያለ ነው። ሌላ ምንም አድርጉ እያለን አይደለንም። እና እንግዲህ ስላተር እንደምትነግረን እጅግ ደነገጥኩትና ይህ አጸያፊ ቡክሌት ለአቅመ አዳም ሔዋን ላልደረሱ ታዳጊዎችና ወጣቶች የወሲብ እርካታን ያብራራል። ብዙ ሰዎች ወሲብ ሲባል የሴትና የወንድ የብልት ግንኙነት ወይም ፊንጢጣ ግንኙነት ብቻ እንደሆነ ያስባሉ። ነገር ግን ወሲብ የሚፈጸምባቸውና በርካታ የተለያየ አይነት ወሲብ የሚደረግባቸው አያሌ መንገዶች አሉ። ልብ አድርጉ። አሁን ይሄ ለተማሪዎች ምንድን ነው የሚጠቅመው ነው። ቡክሌቱ ግለ ወሲብን ወይም ማስተርቤሽን እና ቆሻሻ ወሬዎችን ማውራትን የሚያበረታታ ከመሆኑም በላይ የተመሳሳይ ጾታና የፊንጢጣ ወሲብ ፈጻሚ ጥንዶችን ያሳያል። ልመዱት ነው፣ ተለማመዱት ነው። በተጨማሪም የኤችአይቪ ቫይረስ በደማቸው ውስጥ ያለባቸው ታዳጊዎች ልብ አድርጉ፣ እዚህ ጋር በደንብ አስምራችሁ እንድትሰሙኝ እፈልጋለሁ። በተጨማሪ የኤችአይቪ ቫይረስ በደማቸው ውስጥ ያለባቸው ታዳጊዎች ለወሲብ አጋሮቻቸው በቫይረሱ መያዛቸውን የመናገር ግዴታ እንደሌለባቸው ይነግራቸዋል። ይሄ ማለት በደንብ ይስፋፋ ነው። እናንተ ግንኙነት ከምታደርጓቸው አጋሮቻችሁ ጋር ግንኙነት በምታደርጉበት ሰዓት ላይ ቫይረሱ መያዛቸውን የመናገር ግዴታ የለባችሁም። ስለዚህ አንድ ታዳጊ ከፓርትነሩ ጋር ግንኙነት በሚያደርግበት ሰዓት ላይ በኤችአይቪ እንኳን ቢያዝ መናገር የለበትም። ስለዚህ ሰዎች ዓለም አገራችንን ጨምሮ በምን አይነት የጥፋት መንገድ ላይ እየሄደች እንደሆነች ልብ እያላችሁ ነው ብዬ አስባለሁ።
እገምታለሁ። እንግዲህ በዚህ ዕለት ይህ የወሲብ አስተምህሮ ያዘለ ቡክሌት በስብሰባ ላይ ለነበሩ ልጃገረዶች እንዲሰራጭ መደረጉን በፋሚሊ ዋች ኢንተርናሽናል ኦፊሴላዊ የኢንተርኔት ጋዜጣ ዘ ፋሚሊ ዋች ላይ ዘገብኩ ትለናለች ሻረን ስላተር ዘገባውን ስትቀጥል። የተለያዩ የዜና ምንጮች ታሪኩን የተቀበሉት ሲሆን የሴት ልጆች የአሜሪካ ማህበር ወዲያውኑ ኦፊሴላዊ መግለጫ በማውጣት ቡክሌቶቹ መሰራጨታቸውን አስተባበለ። ያው ከተነቃብን አይቀር ነው። እንዲሁም ቀደም ሲል በዚያው ክፍል የተጠቀመው ሌላ ቡድን ጥሎት ሄደ ሊሆን ይችላል የሚል ግምት ሰጠ። ሆኖም ግን በኮንፈረንሱ የመጀመሪያ ቀን ክፍሉን የተጠቀሙት ጥቂት ቡድኖች ከዚህ ቡክሌት ጋር ሙሉ በሙሉ ያልተያዙ ርዕሶችን ያነሱ በመሆናቸው ሊሆን የሚችልበት እድል በጣም አነስተኛ ነው። የሴቶች ልጆች የአሜሪካ ማህበር ቡክሌቱ ተገቢ ያልሆነና እጅግ አላስፈላጊ መሆኑን እንጂ የተሳሳተ ነው ብሎ እንዳልተናገረ ማስታወት አስፈላጊ ነው። አክለውም ቡክሌቱን እራሳቸው እንዳላሰራጩ ብቻ ነው የካዱት። ነገር ግን የድርጅቱ ምላሽ እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት ዋና ስራ አስፈጻሚ የነበሩት ካቲ ክሎኒንገር የሴቶች ልጆች አሜሪካ ማህበር ከቤተሰብ እቅድ ድርጅቶች ፕላንድ ፓረንትሁድ ጋር አብሮ ይሰራል ብለው በኤንቢሲ ቱዴይ ሾው ላይ የሰጡትን ይፋዊ እምነት ዘንግቶታል ትለናለች። ሌላው ከዚሁ ጋር አብረን የምናነሳው እንግዲህ ምንድነው እነዚህ ደጋግመን ተናግረናል ሴቶች ብቻ የሚሰበሰቡበት የሴት ስካውትን እና የፕላንድ ፓረንትሁድ ትብብርን ያው ገንዘቡ ከየት እየመጣ ነው ድርጅቶቹ እነማን ናቸው የሚለው ነገር መንገድ እየተረዳችሁ ነው ብዬ አስባለሁ። በመላ ሀገሪቱ መረጃን መሰረት ያደረገው የፆታ ትምህርት ፕሮግራሞችን ለሴት ልጆች ለማቅረብ በእርግጥ በቴክሳስ ዋኮ የሚገኘው የአካባቢው የሴት ስካውቶች ምክር ቤት ገርል ስካውት ካውንስል ከፕላንድ ፓረንትሁድ ጋር በመተባበር የፆታ ትምህርት ጉባኤዎች አዘጋጅተዋል። በዓላማ ማለት ነው። በእንዲህ አይነት ጉባኤ ላይ ለ700 ልጃገረዶች የቀረበ አንድ መጽሐፍ ልብ አድርጎ ይሄ እርኩሰት ተግባር ምን ያህል በገንዘብ እየተደገፈ በድርጅቶች እየተደገፈ ገንዘብ ባላቸው ተቋማት እየተደገፈ እየተስፋፋ እንደሆነ ነው እየነገርኳቸው ያለሁት። በእንዲህ አይነት ጉባኤ ላይ ለ700 ልጃገረዶች የቀረበ አንድ መጽሐፍ ማስተርቤሽንን የግል ስሜትን ማርካት የሚያበረታታና ኮንደም የሚያደርግ ወንድ ልጅ ግልጽ ስዕሎችን የያዘ ነበር። ስለዚህ በግልጽ ፈጽሙ ነው፣ በቃ እንደፈለጋችሁ ተደሰቱ ነው። በወቅቱ በአሜሪካ ላይፍ ሊግ የተካሄደው ስቶፕ ኢንተርናሽናል ጥናትን የሚያሳየው በመላው አሜሪካ ከሚገኙት የአካባቢው የሴት ስካውት ምክር ቤቶች ውስጥ 20 በመቶ ያህሉ ከፕላንድ ፓረንትሁድ ጋር አብረው የሚሰሩ ነበሩ። ለሴቶች የተደረገው ስብሰባ ካበቃ ከጥቂት ቀናት በኋላ የተባበሩት መንግስታት ድርጅት ልብ አድርጉ እነማን እዚህ ውስጥ እንዳሉ የተባበሩት መንግስታት ድርጅት ዩኤን የቤተሰብ ጥበቃ ፋሚሊ ዋች ዩኤን ተወካዮች የሆኑት ካሮል ኒክሰን እና ሊን ዳግላስ በተካሄደው የተባበሩት መንግስታት ስብሰባ ላይ ለሚሳተፉ 30 በጎ ፈቃደኞች የስልጠና ስብሰባ መርተዋል። በነገራችን ላይ ወደ ሀገራችን ስንመለስ እነ ዘማሪ ብርሃኑ ተረፈና ጓደኞቹ ሲያጋልጡ በጀት ተመድቦላቸው ሄደው ስልጠና ወስደዋል ያሏቸው ሰዎች አሉና ከዛ ጋር ነው የተያዘብኝ። እንግዲህ ለ30 በጎ ፈቃደኞች ስልጠና ስብሰባ መርተዋል። ስለዚህ በማን ገንዘብ እነማን ናቸው ከዚህ ጀርባ ያሉት? እነማን ናቸው እየደገፉ ያሉት? እነማን ናቸው ሰርማይት እንዲስፋፋ ከየሀገሩ ሰዎችን እየመለመሉ ስልጠና የሚሰጡት የሚለው አሁን ግልጽ ይሆንላችሁ ይመስለኛል። ይህ ስብሰባ የተዘጋጀው በዓለም አቀፍ የሴቶች ስካውት ማህበር ሲሆን የአሜሪካ የሴት ስካውቶች ድርጅት የዚህ ማህበር ይፋዊ አባል ነው። የተባበሩት መንግስታት የአውሮፓ ወጣቶች ፎረም ይፋዊ አባል በመሆኑ በዚሁ የዩኤን ስብሰባ ላይ በአውሮፓ ወጣቶች ፎረም ከተዘጋጁት የፓናል ውይይቶች በአንዱ ላይ ተሳታፊዎችን አካቷል። በዚህ ውይይት ላይ ከተሳታፊዎቹ አንዷ ድርጅታቸው መደበኛ ባልሆኑ የትምህርት ፕሮግራሞች እንደ ሴት ስካውት ባሉ አማካኝነት ገና በለጋ ዕድሜያቸው ለሚገኙ ታዳጊዎች ተደራሽ ለመሆን ከፕላንድ ፓረንትሁድ ጋር እንዴት እንደሚተባበር ተናግራለች። ይህም የግብረ ሰዶማውያን የሴት ለሴት ወይም ደግሞ የሴት ወደ ሴት አፍቃሪዎችንና ጾታቸውን የለወጡ ሰዎችን ተቀባይነት ለማስተማር እንደሆነ ገልጻለች። ስለዚህ እነዚህ ሰዎች 24 ሰዓት 7ቱንም ቀን ገትረው ይሰራሉ ስላችሁ በምክንያት ነው። ይበልጥ የሚያሳስበው ደግሞ የድርጅቱ ድረገጽ ለዚህ የተባበሩት መንግስታት ጉባኤ ያመጧቸውን ከ20 በላይ ሀገራት የምን ሀገር ከየት የመጡ ሀገራት ናቸው?
ያሳስባል እና ከእያንዳንዱ አህጉር የተውጣጡ ወጣቶችን በኩራት በመጥቀሱና የተባበሩት መንግስታት ልዑካን ቡድናቸው የ10 አሜሪካዊ ልጃገረዶች የድጋፍ ቡድንን ያካተተ መሆኑ ነው ይልና የዋክስ ድረገጽ በተጨማሪም የዩኤን ልዑካን ቡድናቸው የጾታ እና የስነ ተዋልዶ መብቶችን እንደጠየቀ ገልጿል። ይህንንም ሲያብራሩ አጠቃላይ የጾታ ትምህርት ኮምፕሬሄንሲቭ ሴክሹዋል ኤዱኬሽን ይሄ በብዛት ዶክተር ስዩም አንተሆነ እዚህ ላይ በደንብ ሰርቷል እንድንነቃ የሰማነው ካለን አጠቃላይ የጾታ ትምህርት ጤናማ ደስተኛና ትኩስ የሚለው መጽሐፍ ይህንን ጥያቄ ያሟላል። በዚህ ጉዳይ ላይ ብዙ መጽሐፍቶች ታትመዋል። እንዲሁም ደህንነታቸው የተጠበቀ የጽንስ ማቋረጥ ደህንነቱ የተጠበቀ የጽንስ ማቋረጥ ምንድነው? ከእግዚአብሔር ጋር የሚያጣላ ተግባር ማለት ነው። አቦርሽን ጨምሮ የጾታና የስነ ተዋልዶ የጤና አገልግሎቶችን ያካትታል ይላል። አሁን እዚህ ላይ እንግዲህ እርኩሰቱ ምን ያህል ስር ሰዷል ነው ዋናው ጥያቄ። ዘ ስቶርም የሰኘው በአንድ ሁለተኛ ደረጃ ትምህርት ቤት የእንግሊዝኛ ክፍል ውስጥ ድምፅ ተሰምቶ የተነበበው አጭር ታሪክ ስለ ዝሙት ግንኙነት የሚያወራ ነው። ልብ አድርጎ ሁለተኛ ደረጃ ትምህርት ቤት እንግሊዝኛ ክፍል ውስጥ ማለት ነው። ስለ ዝሙት ግንኙነት የሚያወራ ስለ ወሲብ ግንኙነት ማለት ነው። ታሪኩ የአንድን ወንድ ስሜቶች እና እርቃኗን የቆመችውን ሴት አካል በግልጽ የሚያስረዳ መግለጫ ይዟል። ይህም የአረጋዊውን የቆየ ፍቅርና ለሰውነቷ ያላቸውን የስሜት ፍላጎት ቀሰቀሰ። የሚገርመው ይህ ዝሙትን በዝርዝር የሚያስረዳው ታሪክ ወንዶችና ሴቶች ልጆች በአንድ ክፍል ውስጥ ተቀምጠው ባሉበት ድምፅ ተሰምተው ከተነበበ በኋላ ተማሪዎቹ ታሪኩ ምን አይነት ስሜት እንዳሳደረባቸው እንዲናገሩ ተጠይቀው ነበረ። እንዲለማመዱት ነው ማለት ነው። እንዲለማመዱት በቃ ይሄ ነገር ምንድነው ያሳድ። ስለዚህ ከነሱ የልብ ትርታ ላይ ተነስተው ደግሞ ሌላ እቅድ ይታቀድላቸዋል፣ ሌላ ወጥመድ ይዘጋጅላቸዋል ማለት ነው። ሴት ልጅ ሙሉ በሙሉ አንዲት ሴት ልጅ ሙሉ በሙሉ አፍራናት ጨንቃ ነበር ይላል የሻረን ስላተር ገለጻ ማለት ነው። እንግዲህ ለመምህራን ታዳጊዎች፣ በነገራችን ላይ ይሄ ሁሉ አሁን የማነብላችሁ ነገር እዚህ ውስጥ ያለ ነው። ወደ አማርኛ መልሼው ነው። እዚህ ውስጥ ያለ ነገር ነው። እዚህ መጽሐፍ ላይ በግልጽ የተነገረ ነገር ነው። ወቅታዊ አጀንዳ ስለሆነ በደንብ ልንደማመጥ ይገባል። ለመምህራን ታዳጊዎችን በጾታዊ ስሜት ለማነቃቃት ታስበው የተዘጋጁ ነገሮችን ማቅረብ በሞራል ደረጃ ተጠያቂነት የጎደለው ብቻ ሳይሆን ፈጽሞ ይቅር የማይባል ድርጊት ነው። የመንግስት ትምህርት ቤቶች በማንኛውም ምክንያት ማንኛውንም አይነት በጾታዊ ስሜት አነቃቂ የሆኑ ምስሎችን ወይም ጽሁፎችን ማስተናገድ ኃላፊነት የለባቸውም። ሌላው ግልጽ የሆነ ምሳሌ ከአውሮፓ የታሪክ መጽሐፍ የተወሰደ ሲሆን ልብ አድርጉ። ግልጽ ሆኖ የቀረበው ምሳሌ ከአውሮፓ የታሪክ መጽሐፍ የታሪክ መጽሐፍ ምን ይዟል? አብረን የምንመለከተው ነው የሚሆነው። በአካባቢያችን ሁለተኛ ደረጃ ትምህርት ቤት ጥቅም ላይ ይውላል። በአካባቢው ሁለተኛ ደረጃ ትምህርት ቤት ውስጥ የስንት ዓመት ልጆች ናቸው የሚማሩት የሚለውን ግምት እናንተ ውሰዱ። መጽሐፉ ተገቢ ያልሆኑ ጾታዊ ጽሁፎች የበዙበት ነው። ከነዚህ መካከል የሚከተሉት ይገኙበታል ይልና እንግዲህ ለሁለተኛ ደረጃ ትምህርት ቤቶች ምን አይነት ትምህርት እንደሚያስተምሩ ልብ በሉ። ምን አይነት የእርኩሰት ተግባር እንደሚያስተምሩ ልብ በሉ። ሆሞሴክሹዋሊቲ ወይም ደግሞ ግብረሰዶም የሚለው ቃል የተፈጠረው በ1892 ቢሆንም ዛሬ የሚያመለክተው ነገር አምሶሪ ግዴታ መነጋገር ስላለብን ነው እንጂ ይህንን ቃል ባልለው ደስ ይለኝ ነበረ። ግን ግድ ነው። እነሱ ሲያደርጉ ያላፈሩበትን እኛ ለመናገርና ልጆችን ለማስተማር ወጣቶችን ለመታደግ አናፍርበትም። ስለዚህ የሚያመለክተው ነገር እያለ ይቀጥላል። በእጅ ማስተርቤሽን መሆኑ ነው። በአፍ ወይም በፊንጢጣ ከሱ ጋር ተመሳሳይ ጾታ ካለው ሰው ጋር የሚደረግ የጾታ ግንኙነት በሰው ልጆች ታሪክ ውስጥ በጣም ወደኋላ የሚመለስ ነው። ገጽ 242 በጣም ተመራጭ የሆነው የጾታ ግንኙነት ልብ አድርጉ። የፊንጢጣ ግንኙነት አዋቂ ወንዶች ከ19 እስከ 40 ዓመት ባለው የእድሜ ክልል ውስጥ ሆነው ከ18 ዓመት በታች ከሆኑ ታዳጊዎች ጋር ንቁ ወይም ተቀባይ ሆነው የሚያደርጉት ድርጊት ነበር። ገጽ 243 የእርኩሰት ተግባሩ እዚህ ድረስ ሄዷል። የእርኩሰት ተግባሩ ልጆችን እዚህ ደረጃ እስከ ማስተማር ደርሷል። ሻረን ስላተር አብዛኛዎቹ ትላለች፣ አብዛኛዎቹን የማውቃቸው ወላጆች ይህንን የታሪክ ክፍል የሚማሩ የሁለተኛ ደረጃ ትምህርት ቤት ተማሪዎች የቀደሙትን የአውሮፓ ግብረ ሰዶማውያንና ህፃናትን የሚያሳድዱ ሰዎችን የጾታ አቋም እንዲያውቁ መገደዳቸውን ሲያውቁ በጣም ይደነግጣሉ ስትል ነው ምስክርነትን የሰጣችሁና እንግዲህ እንደነገርኳችሁ አሁን ኢትዮጵያ ውስጥም እንደ ሰደድ እሳት እየተቀጣጠለና እያቃጠለን ያለው የሰዶማዊነት ተግባር
ቀደም ብሎ ጀምሮ በአውሮፓውያኑ ሲሰራበት የነበረ ነው። እነሱ የራሳቸውን ሰዎች ወደ ኢትዮጵያ ውስጥ በዓላማ እየላኩ የአብነት ትምህርት ቤቶችን እየበከሉ ነው። የእምነት ተቋማትን እየበከሉ ነው። ቤተክርስቲያኖችን እየበከሉ ነው። ዲያቆናትን እየበከሉ ነው። ዘማሪዎችን እየበከሉ ነው። የሚያድጉ ልጆችን እየበከሉ ነው። ይኸው በመረጃና በማስረጃ ይዘዋል። ቅድም የጠቀስናቸው የምረማዊ ቅዱስ ሚካኤል ቤተክርስቲያን ወጣቶች መረጃውን ይዘውታል። መርፌና ክር ሊሆኑ ክፍል ውስጥ ሲገቡ በመረጃ ይዘናል። ስቴፕ በስቴፕ የሆነው ሁሉ እጃችን ላይ አለ። ያንን መረጃ ከእጃችን ላይ እንዳይነጥቁ የተለያየ ቦታ ላይ እንዳያገኙት በታትነን አስቀምጠነዋል እያሉ ነው። እኛው ቀን ጆሮአችንን ያዘን ግን ልንሰማ አንፈልግም። ስለዚህ ሻረን ስላተር እንዳለችው በሁለተኛ ደረጃ ትምህርት ቤቶች ውስጥ እንዲህ አይነት ግንኙነት ነው የሚሻላችሁ ተብለው ልጆቻችን እንዲማሩ ነው የምንፈልገው። የተጠቀሱትን ድጋሚ አልጠቅስም። እንደዚህ አይነት ግንኙነት ልጆቻችን እንዲያደርጉ እንዲማሩ ነው ወይ ዝም ያልነው? በዝምታ ውስጥ የተሸበብ ነው? ወላጆች ምን እየሆንን ነው? ወናችንን ምንድነው የሰለበው ነው? ወይስ በዚህ ዘመን እንግዲህ አብዛኛው ሰው ማስቲካ ይጠቀማል። ወናችንን ከምናኝከው ማስቲካ ጋር ተፍተነዋል ወይ? አሁን የዝምታ ጊዜ አይመስለኝም። አሁን በጋራ እገሌ ከገሌ የእንትና በእምነት በብሔር በምንም ነገር ሳንላይ ይሄንን ጽዩፍ የሆነ ተግባር ለመቃወም የምንነሳበት ጊዜ ነው። ውጭም ያለን እዚህም ሀገር ላይ ያለን ኢትዮጵያውያን የምላችሁ ለእናንተ ትቼዋለሁ። የዛሬው መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም